ሽምግልና ቀላል ነገር አይደለም። በባህላችን የተከበረ ነገር ነው። እዚህ ውሳኔ ላይ ስገባ ሁሉን ነገር አጠናቅቄ ጨርሼ መሆን አለበት በማለት ነው እንግዲህ አብርሃም የራሱን ሀሳብ የገለጸው። ሰላም እንዴት ናችሁ ውድ ቤተሰቦቼ? በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። እዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የተለያዩ አዳዲስ ቤተሰባዊ መረጃዎችን ወደ እናንተ የምናደርስ ይሆናል ማለት ነው። አብርሃም እንግዲህ እኔ ሄርሜላ እንድታምነኝ እንድትወደኝ አጠገቧ ሁሌም እንደሆን እፈልጋለሁ። ለዚህም ደግሞ ስል የራሴንና የራስ ወዳድ ሆኜ የራሴን አስቀድሜ እሷን መጉዳት አልፈልግም። አሁን ላይ ለእሷ ሽማግሌ መላክ አልችልምም አይሆንምም በማለት ነው እንግዲህ አብርሃም የሄርሜላን ወንድምና እንዲሁም የጓደኞቹን ጥያቄ የመለሰው ማለት ነው። እንግዲህ አብርሃምን በዚህ ሳምንት እንዲሁም ደግሞ በእነዚህ 2 ቀናት ውስጥ እያደረጋቸው ያለው ነገር ለሄርሜላ ያለውን ፍቅርና ክብር የሚያሳይና የሚገልጽ ነው። በሄርሜላ ወንድም እንዲሁም ደግሞ በጓደኞቹ በኩል የሚመጡትን ግፊቶች ወደ ጎን በመተው ነገሮችን ተረጋግቶ በማሰብ አሁንም እኔ በሄርሜላ ጎን ነው ሁሌም መቆም የምፈልገው። እኔ ሄርሜላን ልጎዳት አልፈልግም። ነገሮችን አቻኩዬ እኔ ብዙ አሁን ላይ የራሴ ጣጣዎች፣ ችግሮች ያልጨረስኳቸው ብዙ ጉዳዮች ቢኖሩኝም የሄርሜላን ፍቅር መግፋት አልችልም። ይህንን በራሴ አምናለሁ። ነገር ግን ሽምግልና ቀላል አይደለም። እንግዲህ በሄርሜላ ወንድምና በጓደኞቹ በኩል የመጣለትን የሽምግልና ላክና የራስክ አድርጋት። ሽምግልና ከተላከ በኋላ ምንም የሚመጣ ነገር የለም። አንተን ሊተነኩሱ አንተን ሌላ ነገር ውስጥ ሊከትሉ የሚችሉ ሰዎች በሙሉ ከጎንክ ይርቃሉ። ይህንን ነገር ማድረግ ከቻልክ በማለት በአብርሃም ጓደኞች እንዲሁም በሄርሜላ ወንድም በኩል የመጣውን ጥያቄ አብርሃም በብልሃት እንዲሁም ደግሞ በበሰለ አስተሳሰብ ነው እንግዲህ የመለሰላቸው ማለት ነው። ሽምግልና ከባድ ነው። ቤተሰባዊ ጥያቄ ነው። ይሄ የቤተሰብ የሚገባበት ጉዳይ ነው፣ ጣልቃ የሚገባበት። እኔ ደግሞ የራሴንም ቤተሰብም ሆነ የሄርሜላን ቤተሰብ ማሳዘንም ሆነ ማስከፋት አልፈልግም። ከዛ ሁሉ ይበልጥ ደግሞ የምወዳትና ማፈቅራትን ማከብራትን ሄርሜላን አሁን ላይ በዚህ ሁኔታ ውስጥ አጨናንቄ እንድትጎዳ እንድታዝን አልፈልግም። እኔ መጀመሪያ ያሉብኝን ክፍተቶች ያሉብኝን ችግሮች ያልጨረስኳቸውን ብዙ ጉዳዮች አስተካክዬ ነው እዚህ ነገር ውስጥ መግባት ምፈልገው። ለዛም ደግሞ አንዳንድ ነገሮችን እያስተካከልኩ እየተዘጋጀው ነው። አሁን ላይ ግን ለሄርሜላ ቤተሰቦች ሽምግልና መላክ ይሄ ትክክል ያልሆነና ተገቢ ያልሆነ ጥያቄና ተገቢ ያልሆነ ውሳኔ ነው የሚሆንብኝ። ስለዚህ ነገሮችን ተረጋግቼ ማሰብ ፈልጋለሁ። ሄርሜላ የኔና የኔ ብቻ ነች። አሁንም በሷ የመጣ ብዙ ነገሮችን መከላከልና መመከት ፈልጋለሁ። ለዛም ብቁ ሆኜ መገኘት ፈልጋለሁ በማለት ነው እንግዲህ አብርሃም የራሱን ሀሳብ የገለጸው ማለት ነው። አሁንም በሄርሜላ በኩልም እየመጣ ያለው ጥያቄ ለአብርሃም አብሯት እንዲሆን ከልቡ እንደሚያፈቅራት እንዲሁም ደግሞ ሊያምናት እንደሚገባ ብቻ ያለውን ነገር ነው በሄርሜላ በኩል እየታየ ያለው። ነገር ግን በሄርሜላ ዙሪያዎች ብዙ ነገሮች እያንዣበቡ ይገኛሉ። አሁንም ላይ ከሰሞኑን አፍቃሪ ነኝ ያለ አንድ ሰው መጥቶ በአብርሃም በኩል ጥያቄውን ሲያቀርብ አብርሃም በጣም በሚያስገርም ሁላችንም ባስደመመን ሁኔታ ነው እንግዲህ ጥያቄውን የመለሰለት። በመጀመሪያ ደረጃ ያው እንግዲህ ሄርሜላን አፈቅራታለሁ ላለው ሰው እኔ ሄርሜላ አይደለሁም ማግኘትና ማውራት የምትችለው እሷን ነበረ። ነገር ግን እኔ ከጠየቅከኝ ሄርሜላ ማለት ሴት ነች። ብዙ ወንዶች ሊፈልጓት ሊመኟት ይችላሉ። ነገር ግን የማገባትም ሆነ የኔ የማደርጋት አንድ ሰው ብቻ ነኝ፣ እኔም እኔ ነኝ በማለት እንግዲህ ሙሉ የሆነ ድፍን ያለ መልስ ሰጥቶታል ማለት ነው። አንዳንድ ሰዎች ማድረግ ያለባቸውን መጠየቅ ያለባቸውን ሰው ማን እንደሆነ ራሱ ሳያውቁ እንዲሁ ተነስተው በተለይ ደግሞ ሶሻል ሚዲያ ላይ የምናያቸውን ሰዎች እንዲሁ ተነስተን መገመት እንዲሁም ደግሞ ስለነሱ ማውራት እነሱን የራስ ለማድረግ ማሰብ ይሄ ሞኝነት ነው፣ ልክም ያልሆነ ነገር ነው። ለዛም ነው እንግዲህ አብርሃም ይህንን ሰውዬ አስጠንቅቆ ከዚህ በኋላ እንደዚህ አይነት ጥያቄዎችን ለኔም ሆነ ለሷ እንደዚህ አይነት ነገሮችን እንዳታነሳ በማለት እንግዲህ በማስጠንቀቂያ ነው እንግዲህ ያሰናበተው ማለት ነው። የአብርሃም አሁን ላይ በሄርሜላ በኩል ያለው ኮንፊደንስ፣ በሷ መተማመን፣ በሷ እርግጠኛ መሆን የሚያስደስትና ሁላችንንም ደስ የሚያሰኝ ነገር ነው ማለት ነው። ሄርሜላ የምትፈልገው ይህንኑ ነገር ብቻ ነው፣ እንዲወዳት ከምንም በላይ ደግሞ እንዲያምናት። ምክንያቱም በዙሪያዋ ብዙ ችግሮች ብዙ ነገሮች ይነገሩታል። ለአብርሃም እንዳያምናት ብዙ ነገሮች ይደረጋሉ። ነገር ግን ሄርሜላ ንጹህነቷን እንዲሁም ደግሞ መልካምነቷን የሚያሳዩ ነገሮችን እንዲረዳትና እንዲያውቅ ነው የምትፈልገው ማለት ነው። ይህም በሄርሜላ በኩል ያለውን ነገር እንድንቀበል እንድናምን ሊያደርገን የሚችል ነገር ነው ማለት ነው። የአብርሃም መረጋጋት፣ ለቤተሰብ ያለው ክብር፣ ለቤተሰብ ያለው የሚሰጠው ቦታ እንዲሁም ደግሞ ጓደኞቹንም ቢሆኑ ይህን ጥያቄ ስላቀረባችሁ
ላስቀየማችሁ ወይም ደግሞ እንድትቀየሙ አልፈልግም፣ እንድትረዱኝ ብቻ ነው በማለት ይሄ ሰዋዊና የተረጋጋ ሰው ሆኖ ነው እንግዲህ አብርሃም የታየው። አሁንም ይሄ ነገር ልክ ነው ይቀጥል ብለን እዚህ ጋር እኛም ሀሳባችንን እንሰጣለን ማለት ነው። ውድ ቤተሰቦቻችን አብራችሁን ስላላችሁ ይህንን መረጃ ስለተጋራችሁን እናመሰግናለን። አሁንም ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ እንጠይቃለን። በያላችሁበት ሰላማችሁ ይብዛልን። ደህና ሁኑ።